ስትቀበዩ እንዲ ሹልክ ብያ ይችላል አንተ ነህ ማለት ነው ለይቤ ነገር ካት አይደል አራ እንደዛ ነው እንዴ እኔ አላየኋትም በቃ አሁን ባውን ትክዳለህ እንዴ አዎ አላየሁም ይልቅ ልትሄጂ ነው አሉ እንዴት አረግሽልኝ ምን ፕሮሰሱ ነው አዎ እንዴው እዚህ መጠበቅ እንዴው ስልችት ብሎኛል በዚያ ላይ ድህነት እንዴው አስጠምቶኝ ውሰጂኝና እንዴው እንደ ሰው አግብቼ ወልጄ እንዴው ልኑር እዛ እንዴው ዲል ያለ ኑሮ ልኑር ስቱፒድ ጋይ እኔ ስቱፒድም ሆነ አሜሪካም ሆነ እንዴው አንቺ ብቻ ውሰጂ በጥፊ መትችሽ ነበር አይደል አዎ ማየ ምን እባክሽ መድኃኒትም እኮ እንደዛ እያለች እንዴ ማለት ማየ ቆይ ሰላም ካባዬ ነው የወለደችው አለችሽ እንዴ እንደዛ ብላኝ በቃ ማደርጎን እንኳን አላወቅኩ በጣም ተበሳጨች በጥፊ መታወት አሁን ሳስበው ግን ማየ አባዬ በጭራሽ እንደዚህ ያደርግ እንዴት ምን ተገኘ ሰው ነው ሊሳሳት ይችላል የሚል ትንሽ ንፋስ ልብ ውስጥ ገብቷል እንደዚህ እንዳስብ ያደረገኝ ደግሞ ሁለት ምክንያቶች አሉ ምንድን ባህሪ ለውጥ በጣም ይጨነቃል ፈሪ ሆኗል በትንሽ በትልቁ ይደነግጣል በዛ ላይ ሰላምን በጣም ነው ይጠላት እዚህ ቤት ውስጥ በፍጹም መምጣት የለባትም ይለኛል እማዬ ልጅ ይዛ ብሎና ደግሞ ታውቂያለሽ ልጅ ያላትን ሴት ሰራተኛ ማድረግ በጣም ይከብዳል በሱ እንኳን አይደለም ደረጃ ድሮ ደረጃ አይደለም በቃ ስለ ሰላም ሲነሳበት በጣም ይናደዳል ይቆጣል ይበሳጫል አንዳንድ ጊዜ ራሱን መቆጣጠር እስከሚያቅተው ድረስ በአንድ ዲቃላ ንብረቱ እንዲጋራ አደረግሽ አይደለ ልጄን ዲቃላ እንዳትዩሽ አነጋገርሽን ደግሞ አስተካኪ ደፋር ነሽ ለነገሩ ደፋር ባትሆኚ ነበር የሚገርመው ማርቲን የመሰለች ሴት ከባሏ ጋር አብረሽ ቤት ውስጥ እየተኛሽ እቤት ውስጥ ራሱ መቀመጥ በጣም ድፍረት ይፈልጋል ቆይ ለዚህ ነው የመጣሽ አይ አይደለም ልጅሽ አይታኛል እንዴ ባለፈው እያለች መድኃኒት ገዚን እየጠየቀችው ነበረ ምን እናየው ስላት የባለፈውን ስትለው አዎ ካርዱ ላይ የሆነ እቃ ተቀበለሽ አጮልቂ አይጭሽ ነበር እያላት ነበረ እናንተና ያብጌል የነገርካት አንተና አይደል የነገርካት ስትለው ምንድነው የነገርኳት አላየሁም ብሎ ነው የሸመጠጣው እንደዛ በሚልበትም ሰዓትም አሁን አይቻሉ ብለ የለም እንዴት አሁን ደሞ አላየሁም ትላለህ ለምንድነው እንደዚህ የምትለው አይተነው እንዴ አላየሁም የምትለኝ እያለችው ነበረ አረኔ ጭራሽ አላየሁም እኔም እንዲሆንም አላየሁም ብሎ እንትን ብሏታል ማለት ነው እንዴት አደረግሽኝ ኧረ ልወስጂኝ አይደለ ወይ እንዴት አይደለ እንደ አሜሪካ እያላት ነበረ መቼ ነው ደሞ ልከጂ ነው ብሎኛል አረ ይዘሽ ሂጂ ይሄ ጥበቃም እንትና ላይ ሰለቸኝ ድህነትንም ሁሉን ነገር ሰልችቶኛል እዛ ሄጄ ድል ያለ ሰርግ አግብቼ ልጅ ወልጄ መኖር ነው የምፈልግ ድል ያለ ሰርግ ደግሼ ልጅ ወልጄ መኖር ነው የምፈልገው እና ባክሽ ይዘሽ ሂጂ እያላት ነበረ ከዛ ምንም ብትይ ምንም ችግር የለም እያላት ነበር ስቱፒድ እያለችው ነበር እሷ እንዴው ምንም በይኝ ብቻ ይዘሽ ሂጂ እያላት ነበረ ሁሉንም ዛውንት እንዳለው እያላት ነበረ ና በሩን የጌቶች ጌታ ማለት ነው በር በእጇ እንደነካ ና በር ክፈትልኝ አይ ቤት የሰራዊት ጌታ ግን እኮ ቤተሰብ እውነት መናገር ማለት ነው በዛ አጋጣሚ ከኢትዮጵያ ባለሀብት የአረብ ሀገር ባለሀብት ተቀጥረን መስራት ይሻለናል ከኢትዮጵያ ሰራተኛ ሆኖ ከመኖር አረብ ሀገር እንደው ሺህ ዓመት ቢኖር ምንም አይመስለኝም እውነት መናገር ከሀበሻ ሰራተኛ የእነሱን ሰራተኛ ሆኖ መቀመጥ ማገልገል ይሻላል ከምር እንደው ሌላውም ቢሆን አረብስ ማሁን ዲንፈስ ቅዱስ ሌላው ቢቀር እኮ እንደው ምንም የሚፈጠር ምንም ሌላው ቢቀር እንኳን ሶፋ ላይ ተቀምጠሽ ከታየሽ አንጠልጥለው ነው የሚወረውርሽ ወዲዛ እንግዲህ አሁኖቹን አላቅም እኔ በፊቶቹን በሰው ላይ የሚደርሰውን በአንዳንድ ነገሮች በማይበት ሰዓትም እንደዛ በየ ልናገር የቻልኩት እንጂ እኔ ገብቼበት አይደለም እግዚአብሔር ይመስገን እዚህ ግን በመግባቴ እዚህ ግን በመምጣቴ በጣም ደስተኛ ነኝ እውነት መናገር ሁሉ ነገርም ቢታጣም ሁሉ ነገር ታገኛላችሁ ከእውቀት ጀምሮ እስከ ሁሉም ነገር ይገኛል ስደት ብዙ ታስተምራለች ከምንም ከማንም በላይ መሰለኝ ፍቅርን እውቀትን ሰላምን አንዴም ቢከፋን አንዴም ብንደሰትም ስልካችንን ስናነሳ እንደሰታለን
ስልካችንን ስንጥልና ሌላ ነገር ሲሰማን ብንከፋም እግዚአብሔር ይመስገን ሁሉ ነገር ያልፋል በሚለው በተስፋ እንኖራለን። ተስፋ አድርገን የድንግል ማርያም ልጅ እንኖራለን። ኢትዮጵያ ግን እንኳን ስልክ አንጠልጥለን ለመሄድ ይቅርና ቁጭ ብሎ እኮ የሚበሉበትን ጊዜ ይኖራቸውም አይመስለኝም በእውነቱ ነገርና መቼም ልቦና ይስጠን። ሁሉም አንዱ ተበታች አንዱ ተበላይ ሆኖ ቢኖርም በዚች ምድር ላይ በኩንትራት ምድር ላይ ሁላችንም ሀጅምችም ወደዛው ነን። ማንም በቅሎ አይቀርም እና እሷም እንደዛ እያደረገች እሱን ነካ እያደረገችው ነበረ እና ክፈትልኝና እንደዛ አድርግልኝ እያለች እየተበሻቀጠኝ ነበረ። ክፍት ነው ሂጂ ብሏት ነው ተመልሶ የመጣው ማለት ነው። እንግዲህ ጊዜም ራሱ ቆይ ምንድነው ያገኘሽው እያለ ለዛን እየጠየቃት ነበረ። ምንድነው እዚህ ቤት እኮ ከመጣሽ ጅምሽ ኩራት እያለሽ ነው ምንድነው የተገኘሽው እያላን ነበረ። በቃ ትቻለሁ ከዚህ በኋላ ምንም አታስፈልገኝም እያለችው ነበር። እውነት መናገር በዛ አጋጣሚ ሳልናገረውም አልፎ ማለት ነው አንድ ሰው እስከ ጥግ ድረስ ሄዳችሁለት መስዋዕት ከፍላችሁለት እናንተ ዝቅ ብላችሁ እሱን ከፍ እያደረጋችሁ ስትሄዱ ንቀት ከኔ ሌላ ማንም የላት በቃ ምን አባቷ ታመጣለች ጀመረች የሚል የመናቅ ባህሪ ያለው ግን ራስሽን ጠብቀሽ ኩርብ ሴት ሆነሽ ጠንካራ አላማ ያለ ሴት ሆነሽ ከተጓሽ ማንም ነው የሚመኝሽ። እውነት መናገር ማለት ነው ማንም። እኛ ክብራችን ዝቅ የምናደርገው እኛ ራሳችን ነን፣ ከፍም የምናደርገው እኛ ራሳችን ነን። ክብራችንን መጠበቅ ያለብን ደግሞ ራስና ራሳችን ብቻና ብቻ ነው። ሌላ ሰው መጥቶ በላያችን ላይ ጢባ ጢቦ እንዲጫወት አትፍቀዱለት። ቤተሰብ እውነት ነው የምነግራችሁ እግዚአብሔርን የኛን ድካም የኛን ውድቀት ብዙ የሚመኙ ሰዎች አሉ። የኛን ስኬት አለመሳካት ብዙ የሚመኙ አሉ። በዛ አጋጣሚ ደግሞ የኛ ስኬት የሚያስደስታቸው የኛ ማግኘት የሚያስደስታቸው ብዙዎች አሉ። ስለዚህ እነዛን ወደ ኋላ ትተን የኛን ስኬት የሚያስደስታቸውን ስኬታችንን አሳይተን እነሱን ማስደሰት። ትናንትና ምን ነበረች ዛሬ እንዲህ ናት ከመባል ወጥተን አቺ እንደዚህ የነበረችው ልጅ ዛሬ እንደዚህ ሆነች ተራምደናቸው መሄድ ነው ያለብን። እነሱ እንዲያስቀመጡብን ቦታ መገኘት ሳይሆን እነሱ ካስቀመጡብን በላይ ሆነን መገኘት አለብን። ስለዚህ ቤተሰብ አሁንም እሷ ራሱ ለዛ ብዙ ነገር ስትለው ነበረ። ካለሱ ምግብም አልተበላኝ እንቅልፍም አልተወሰደኝም በቃ አስታርቂኝ እያለች እንትናን ይቅርታ ዳጣን እያለቻት ነበረ። እንደዛ በምትልባትም ሰዓትም በቃ ሰላሟን ነሷት ነበረ። ብርጭቆ አንጭ ስትባይ ሌላ፣ ሻይ አንጭ ስትባል ውሃ፣ ከዛ በላይ ስትል በቃ ብዙ ነበርና ስትንታታ የነበሩ በሱ የተነሳ እሱ ግን ተጫወትኩባት ገና ብዙ ሰራላታለሁ እያለ ሲቀልድባት ነበረ። ግን እሷ ጀግና ሆና በራሷ ላይ ተማምና በቃ ወደዛ ነው ፈንግላ ሄደችው ማለት ነው። ምንም አታስፈልገኝም ብላ ቁርጥ አርጋበት ስትሄድ እሱ እንደገና ልመና ነው የመጣው። እንዲህ ነው የእነሱ ባህሪ ማለት ነው። መሄጃ የላትም ብለው ሲያስቡ እኛ አልፈናቸው ስንሄድ መልሰው እኛን ለመስፈርና ለመሰነካከል ተመልሰው በህይወታችን የሚመጡ ብዙዎች አሉ። እነዛን ግን ተራምደን መሄድ ነው ያለብንና ልክ እንደ ለዛዬ ማለት ነው። እና እንደዛ እያለች እንትን ስትለው ነበር። ምን ተገንቶ ነው ብዙ ነገሮች እኮ አሉ። አንደኛውም ራሱ ማብራት የለውም። ማታ ማታ ስመጣ በር ላይ ሆነሽ ማብራት ትሆኝኛለሽ፣ ስለዚህ መኪና የማብራት ትሆኝኛለሽ እና ብቅ እያልሽልሽ ብሎኛል። ደግሞ ይሄ ሲገርም አንደኛው ደግሞ ባለ ሱቁ ማለት ነው ነይ ሱቁን ባንቺ ስም ላዙርልሽና ነይ ሚስቴ ሆነሽ ለኔ ሚስት ሁኝና ኑሪ እያለኝ ነው። ይሄ ሲገርም ነው እንደ እያለች እየቀጣጠለች ስነግረው ታሽ አረገችው። ታዲያ ምን አገባኝ እኔ ምን ላድርግሽ ታዲያ ብሎ ተቆጥቶ የሄደው። አዎ እንደዚህ ነው የሚያደርገው። አንተም በሰው ህይወት ላይ ጢባ ጢቦ ስትጫወት እሷም ደግሞ መልሳ ጢባ ጢቦ አግኝታለሽ ማለት ነው። ግን መጨረሻ ላይ አንድ ይሆናሉ ብዬ ባለሙሉ ተስፋ ነኝ። እና በዛ አጋጣሚ ማርትዬ ብዙ ነገር እየጠረጠረች ትገኛለች። አሁን ከእንቅልፏ ነቅታለች። እንትናም መድኃኒትም ነግራት ነበረ። የመድኃኒትንም ጥርጣሬ ስትይዝ የሰላምንም የአባቱን ስም ተናገሪ፣ ማነው አባቱ የልጅሽ አባት ብላ ስጠይቃት አልናገርም ስትል፣ በጋሽ ደረጀ ደግሞ አንዳንድ ነገሮችን ስታይ በቃ ሁሉ ነገር ጥርጣሬ ውስጥ ከቷታል ማለት ነው። እማዬ አያደርገውም አባዬን ያለች ከአባቷ ጎን ሆና ጀግኒት አቢጌል ማለት ነው። አያደርገውም ምክንያቱም አባዬ እኮ ማለት በጣም አስተዋይ ነው።
እንዴት ከሰላም ይወልዳል? ስለዚህ አያረገውም ሲላት ስትላት አይ አቢጌል አሁን እንኳን እኔም እየጠረጠርኩ ነው። ምክንያቱም አባትሽ ላይ አንደኛ አባትሽ ላይ የማየው ባህሪ በጣም ጥሩ አይደለም። ከቀን ቀን እየተቀያየረብኝ እየመጣ ነው። ሲቀጥል ደግሞ ሰላም ስትነሳ በጣም ነው የሚጠላት። ሰላም ቤት ትምጣ ስለው በጣም አይፈልግም። ሰላምን እንዲያነሳበትም ቤትም እንድትመጣ አይፈልግም ጭራሹን። ስለዚህ ለምንድን ነው እንዲህ የሚያደርገው? ይሳሳታል እኮ አንድ ሰው እኮ እያለች መረጋጋት ጀምራለች። ጭንቀቱን ሁሉ ተረድታለች። እሱ እኮ ሊሳሳት ይችላል። የሰው ልጅ ደግሞ ፍጹም አይደለም፣ የሚሳሳትም ነገርም አለ። ስለዚህ አይሳሳትም ተብሎ የሰው ልጅ መገመት አይቻልም እያለቻት ላብዬ ስትነግራት አባዬ እኮ እንደዚያ ያደርግም ማየ ለምን ያደርጋል? አረ ጭራሽ እንደዚያ ያለሽም ደግሞ ሰራተኛ ለዛ ያለች አይደለ ሁለተኛ ሰራተኛ ለምን ይሰራልናል ብሎ ነው። ሲቀጥልም ልጅ ይዛ እንደ ሰራተኛ ትሆናለች የሚል ሀሳብ ኑሮት ነው እንጂ መቼም ከሰላም አይወልድም እማዬ እያለቻት ነበር። እሷ ግን ስታስብ ራሱ አዙራ ስታስብ እንዴ ይሆናል እኮ ከሰላም ይሄንማ አላውቀውም ማለት ነው። አባዬ ለምንድን እንደዚህ የዋሸኝስ? የዲያጣም እናትም ከሌላ ወልዶ መልሶ ደግሞ ከሰላም ሌላ ወለደ። እኔ ይሄን የማምነው ነገር የለኝም። የሰላምና እንትና የዲያጣ እናትስ ማናት? ማን ትሆን እያለች በጣም ግራ እየተጋባት ይገኛል። እናቷን በጎን ታጽናናለች፣ በጎን ደግሞ እሷ ጥያቄ ይፈጥርባታል ማለት ነው። እንግዲህ ቤተሰብ በቀጣይ እስከምንገናኝ ድረስ አዲስ ነገር ይዘን እስከምንመጣ ድረስ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ።